ሄጄ ለአባ እነግራለሁ። የሚያደርጉትን እሳቸው ያደርጋሉ። እዚህ ጥሬን አለ ለምጣፋ ስንት ጊዜ ሆነልኝ ብለሽ ያሰብሽ ነገር በአንዴ ሲሆን ደስ ብሎሽ አያውቅም? በቃ መቼ ነው ይሄን ነገር ማደርገው ምናምን ብለሽ ከዛ በኋላ ሳታስቢው የሆነ ሲሳይ መጥቶልሽ ስታገኙ ያንን ነገር ምንድነው? ቂጣ የመሰለ የሚጦምት ነው። እኔ የሚጣል ለምን የቸኮሌት እኮ ነው ሙካ። እኔ ግን ለስንት ጊዜ ሙካ እንደው ኧረ ተይ ጥርስሽን ያበላሽብሻል። ማርያምን ይኸውልሽ ተቦርቡሮ እንትን ምን ያደርግልሻል? አሁን ቆይ ስሚኝ፣ ለስንት ጊዜ ቂጣ የመሰለ ነገር አሁን ለስንት ጊዜ ማለት ነው ሙካ አይ ወደዛ በቃ ስም ቆይ ልንገርሽ፣ ለስንት ጊዜ ምን እየበላሽ ነው? እዚህ ምግብ አልበላም የምትይ መቼ ነው? 80,000 ብር ፀጉር አድርጌ እንደው እዚህ ወገቤ ላይ የደረሰ ፀጉር አድርጌ ቁምለው እንዳሰብ መች ይሳካልኛል ብዬ ሊመት አሰብኩኝ። ደግሞ ልብሶች ራሱ የሚያብረቀርቅ አይነት ልብስ ነበር። እሱን እስከ መቼ ነው የሚገባው ነበር ሳላስበው በቃ እንዲሁ ለካ ራሳችሁ አጠገባችሁ ነው ያለው ነው የሚባለው። የሆነ ሀብታችሁ አጠገባችሁ ነው ያለው ይባላል። እንደሱ ማለት ምን ማለት መሰለሽ? ቁም ሳጥንሽን ከፈት ስታረጊው በጣም ብዙ ነገር አለሽ። አንቺ የምታስቢው ሌላ ነገር ነው። ገና ብር ወጥቶ እንደዚህ እንዲገዛ ነው የምትፈልጊው። እዛ ውስጥ ስከፍቺ ግን ማአት ነገር አለ ማለት ነው። በቃ ያኔ በቃ እንዲህ በቀላሉ እንዲህ በቅርቡ ፀጉር አደርጋለሁ ብዬ የሰባ 80,000 ብር ፀጉር ገዛለሁ ብዬ አስቤ አላውቅም። መቼ እንዲህ በቅርቡ የት አለ ገዛሽ? እሱማ መቼ እንደዚሁ እንደ ቀላል ይመጣል። እንደ መኪና ተጭኖ እየመጣ ነው። እኔ ግን አስቤ አላውቅም ነበር። እንደው እንዲህ በቅርቡ ይኸውልሽ ሄጄ ለአባ እነግራለሁ። የሚያደርጉትን እሳቸው ያደርጋሉ። ይወድቃል፣ ይተካል፣ ይተካል እኮ ችግር የለውም። ሄጄ እነግራለሁ። ከአናቷ ላይ ካወጣሽ ካሁን በኋላ ንገሪኝ ብለውኛል እሳቸው። ዊግ የሚባል ነገር አናቷ ላይ ከወጣ ንገሪኝ ብለውኛል። ዊግ አይደለም ነግሬያቸዋለሁ። ማን ያለው ዊግ አይደለም። ሴትዮ ወደዛ ስሙን እየቀያየርሽ እንትን አትበይኝ። የሰው ፀጉር ነው ይሄ የእንትን ጎማ ምናምን የሚቀልጠው ጎማዎች ነው። 80,000 ብር እኮ ነው። ምንድን ነው አንቺ በላይሽ ላይ አርቲፊሻል ነገር እየጫንሽ እንትን የምትይው? እግዚአብሔር የሰጠሽን ነገር እንትን ብትይ እኔ እንዴት አሰብኩኝ? እኔ እንዴት አሁን ይልኛል ብዬ አሰብኩ። ይልኛው ካተበለ መቼ አሰብኩና አንቺ ምን ትፈልጊያለሽ? የምታወሪው ነገር ሁሉ አይጥመኝም። በቃ ምን ትፈልጊያለሽ አንቺ? ኧረ በጌታ ስም አይጥመኝም። ምን ትፈልጊያለሽ? የምትፈልጊው ነገር አለ? ዝም በይ በቃ። ዝም እንድትይ ነው የምፈልገው። ባለፈው አላየሽም እንዴ? ምን የመሰለች መሬት የመሰለች ልጅ ምን የመሰለች በራሷ አንቺ እኮ ሀናን እኮ ብታይ በቃሻል እኮ ያው ፀጉሯ ቂጧ ላይ ሊደርስ ነው። በቃ ቆይ ሙካ ልንገርሽ። አሁን ግን አንቺ ዘመኝታ ቤት እዚህ ወርቅ ነው በጣም አለ ምን አይነት ምን ይሁን ምን ይጨርስ ምንም አይ ነገሩን ነው የምልሽ። እንዲሁ አለ ወይ ደህና ነው። እንዴት ነው ስልሽ አስቀምጠሻለሁ እስካሁን ድረስ ምን ላድርገው ታዲያ? ደህና ነው ወይ ማለት ነው? አይ እንዳስቀመጥሽ ነው ወይ ነው? ደህና ነው ወይ በሰላም ተቀምጦልሻል? የቱ ጋር ነው ያስቀመጥኩት? ምኑን? እሱን የአንገቴን የት ነው ያስቀመጥኩት? እኔ መች ቁም ሳጥኑ ኋላ አልኩኝ። መች እኔ ቁም ሳጥኑ ኋላ አስቀምጥሻላችሁ። ደህና ነው ወይ ነው እኮ ያልኩት። የቱ ጋር ነው የተቀመጠው? ቦታው ምን ያለ እንዴት ነው? ደህና ነው ተቀምጧል ወይ? በስርዓት ቁጭ ብሎልሻል ወይ? እንዴት አሰብሽው አንቺ? እንዴት ምን ልታረጊ እሱን አሰብሽው? እንዴት ትዝ አለኝ። ለምን? አይ እንዴ በመቀመጥ ዙሪያ እያወራን አልነበረ? በመቀመጥ ዙሪያ ስናወራ እንዴት ነው የተቀመጡ ነገሮችን ሳስብ የሙካ ወርቋ ተቀምጣለች። ሀብት በሀብት ሲነሳ በአጠገባችን ያሉ ሀብቶች እያልን አልነበረ?
ሀብት ምን ያደርግ? የራሴ ሀብት እሱ ለአንቺ ምን ያደርግልሻል? እዛ የተቀመጠውን ምን ልታደርጊ ነው ያሰብሽው? እኔ ምን አላደርግም። ምን አደርገዋለሁ? ሙካ እኔ የምልሽ አሁን ደህና ነው ወይ? እንደው ደህና ነው ወይ? እንደው ምን ልታደርጊ ነው ያሰብሽው? እኔ ምን አሰብካት? ሙካ መጠየቅ አልችልም። ይሄ ዕቃ ደህና ነው ወይ? ይሄ ዕቃሽ አለ ወይ ብዬ ስለራስሽ ብቻ። አይ ቢያንስ ስለራስሽ ብቻ። አሁን ለምሳሌ ምን ይባላል መሰለኝ፣ ሰው ሁለት ካለው ከሁለቱ አንዱን ለአንድ ሰው ይባላል። አንቺ እዛ ሁለት ስንት ዘመኑ ነው ተቀምጦ ሁለት ወይ አንገት አበሉ ማለት ነው። ምን ላድርገው? ልስጥሽ? እንደዛ ማለት እኮ አይደለም። ለምሳሌ ሙካ ሰው ዛሬ ኑሮ ቦዘኔ ልጅ ይመስልኝ ይልኝ ከዘለዛ የሰው ነገር አትጎርጎር እዚህ የዱርዬ ልጅ ይመስልኝ። ዛሬ ኑራችሁ ዛሬ ሞቷል የሚባለው መቼ እንደምንሞት ለማናቅ ነገር ይሄ ወርቅ አይ ብቻ ለማንኛውም እኮ ውሳኔዎቹ ሁሉ የጸደቁ ናቸው። ያቆጣኝም እኮ አንቺ ይሄንን ነገር አንቺ ይሄንን ልብሱ ላይ አንቺ ያለው ይሄንን ሙካ አላ ወደዛ ትጠይቀዛ በቃ አንድ አለሽ አይደለ? አንዱን እኔ አንዱን ወርቅሽን ማለት ነው አንዱን ወርቅ ፀጉር አብሮኝ ሂውማኒራ አብሮኝ ሳገሰቡ መዘመን አብሮኝ ሽጫዋለሁ። ሽጫዋለሁ። መቀለድ አልፈልግም። እኔ እንደዚህ አይነት ቀልድ እኔ አልቀለድኩኝም። እንዴት እንደዚህ ቀልዳለሁ? እኔ ከፈለግሽ ወንድዬን ጠይቂው፣ ሄደሽን ማየት ትችያለሽ። የፈለግሽውን ነገር ማለት ትችያለሽ። እኔ ግን ወርቁን በቃ ሽጬዋለሁ። ከተሻል ስንት ብር ሸጥሽው? ማኔሩን 60 ሺህ ብር ነበር ያለው 80 ሺህ ብር ሸጥኩኝና ሌሎች ነገሮች ደግሞ 20 ሺህ ብር አጠቃላይ ገዛሽው? የት አለ ፀጉሩ? ፀጉሩ ከአዲስ አበባ ሩቅ ቦታ ያመጣ ይሄ እዛ የምታካዲው አታየለ እዚህ ጤና ላይ ለምታካዲው ሂጂ አታታይኝ ነው እዚህ ቁጭ ብለሽ አታላይ እናቴና ታሪክሽም እኮ ይሄዛ ቦዘኔ ወሬ ታወሪያለሽ። እዚህ ቁጭ ወርቁ ሽጬዋለሁ እኮ ነው ያልኩሽ። አንዱን ሽጣው ወደ እኔ የመጣው ነው መሰለሽ። ወርቁ ተቀምጦ ተዘፍዝፎ ነው ይሰራል። ቤት የተቀመጠው ታዲያ ስለተቀመጡ በኋላ ለማለ ያለው ከዛ እንትን ቪዲዮሶቹ አሉ አይደል? ከቪዲዮሶቹ ስለተቀመጣው በመሃል በኩል ስለተቀመጠ ይጃምጪው አይ አላመጣ ሽጬዋለሁ። አንዱ ብቻ ሸጥሽው? አታላይ አንቺ እንደዚህ አይነት ወሬ ሁለተኛ ለኔ እንዳታወሪ ለኔ እንደዚህ አይነት ወሬ በሽታ ይሽጥሽና መሸጥ መለወጥ ቀልድ እንኳን አልፈልግም። እኔ ጋር እንደዚህ አይነት ቀልድ ሙካ ቀልድ መስሎት ነው። በምን ላሳምንሽ? በትናንት ወዲያ እኔ እዚህ ቤት ስንት ነገር ገዝቼ መጥቻለሁ። እንዴ ከየት ያመጣሽው ስትይኝ እኮ እንዲሁ በቃ ነግሬሻለሁ ብዬ የደበኩሽ እኮ አትሂጂ። ቆይ አትሂጂ። እኔ ነገርኩሻል እንዴ እንደዛ ታዲያ